ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን እንደምን አምሽታችኋል። ይህ ዕለታዊው የገበያ ሚዲያ የምዕራፍ 2 የቢዝነስ ዜናችን ነው። በዜና እወጃችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችን ይዘንላችሁ ቀርበናል። ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። በቅድሚያም አርዕስቶችን በቢሊዮን የሚቆጠር ገንዘብ በሚያወጡ የታክስ ቅሬታ መዝገቦችን በተመለከተ አዲስ ውሳኔ መሰጠቱ ተሰምቷል። የምንነግራችኋለን። መሬት ወስደው ለዓመታት ሳያለሙ በቆዩ በርካታ ፕሮጀክቶች ላይ እርምጃ እንደተወሰደባቸው ተነግሯል። መረጃውን እናጋራችኋለን። ሰሞኑን በማህበራዊ ድረገጾች ላይ የተዘዋወሩ የነበሩና ስነ ምግባር የሌላቸው አሽከርካሪዎች ላይ ከባድ ቅጣት ሊጣል ነው የምናሰማችሁ ይሆናል። ሀገሪቱ በሳይበር ጥቃቶች ምክንያት ከ10 ትሪሊዮን ዶላር በላይ ማጣቷ ተሰምቷል። ጉዳዩ ምንድነው? ከምናጋራችሁ መረጃ የምታገኙት ይሆናል። አንድ የውጭ ዜጋ ሐኪምን ጨምሮ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸው ተሰምቷል። በዝርዝር እንመለከተዋለን። እነዚህንና ሌሎች ምጣኔ ሀብታዊና ማህበራዊ ጉዳዮችን የምንመለከት ይሆናል። አብራችሁን ቆዩ። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ። በቅዳሜና እሁድ የገበያ ስፍራዎች የኑሮ ውድነትን ለመከላከል የሚያስችሉ የግብርናና የፋብሪካ ምርቶች በስፋት እየቀረቡ ነው ሲል የአዲስ አበባ ከተማ አስተዳደር ንግድ ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የጀመሩ ሳይሆን የጨረሱ ናቸው የሚሸለሙት በሚል ርዕስ በ2017 በጀት ዓመት የ10 ወራት እቅድ አፈጻጸም በገመገመበት ወቅት በቅዳሜና እሁድ የገበያ ስፍራዎች የኑሮ ውድነትን ለመከላከል የሚያስችሉ የግብርናና የፋብሪካ ምርቶች በስፋት እየቀረቡ መሆኑን ገልጿል። ለግብይት የሚቀርቡ ምርቶችን በማሳደግ የኑሮ ውድነትን ከመከላከል አንጻርና ህገወጥ ንግድ ላይ ክትትልና ቁጥጥር በማካሄድ ፍትሐዊና በውድድር ላይ የተመሰረተ የንግድ ስርዓት ከመገንባት አኳያ በግብይትና ገበያ ልማት ዘርፍም ሆነ በሬጉላቶሪ ዘርፍ ባለፉት 10 ወራት በርካታ ተግባራት መከናወናቸውንና ውጤት ለማምጣት መሰራቱን የንግድ ቢሮ ኃላፊ ወይዘሮ ሀቢባ ስራጅ ተናግረዋል። ኃላፊዋ አክለውም በመንግስት በተገነቡ የገበያ ማዕከላትና በቅዳሜና እሁድ የገበያ ስፍራዎች የኑሮ ውድነትን ለመከላከል የሚያስችሉ የግብርናና የፋብሪካ ምርቶች በስፋት ለገበያ መቅረባቸውን ጠቅሰው ቁጥጥሩ ተጠናክሮ መቀጠል እንዳለበት ገልጸዋል። የንግድ ሬጉላቶሪ ዘርፍ ኃላፊ አቶ ስመኘው በበኩላቸው በከተማው የሚካሄደው የንግድ ስራ በግልጽ ውድድር ላይ የተመሰረተና ጤናማ መሆን እንዲችል በተደራጀና በተጠናከረ አግባብ በመምራት ለውጥ ለማምጣት እየተሰራ ስለመሆኑ አንስተዋል። በተጨማሪም ህገወጥ የንግድ ተግባራትን በመከላከል የንግድ ክትትልና ቁጥጥር ተግባራትን በማጠናከር በህገ ወጦች ላይ ተገቢና ሊያስተምር የሚችልና በንግድና አዋጅ ደንብና መመሪያ መሰረት ደረጃውን የጠበቀ አስተዳደራዊና ህጋዊ እርምጃ በመውሰድ የንግድ ህጋዊነትን ለማስከበርና ህገ ወጦችን ወደ ህጋዊነት ለመመለስ የተሻለ አፈጻጸም እንዲኖር እየተሰራ ይገኛል ብለዋል። ባለፉት 10 ወራት የታዩ ጠንካራና ደካማ ጎኖችን በመለየት ጥንካሬዎችን በማስቀጠልና ድክመቶችን በቀሪ 2 ወራት በማረም በከተማዋ በንግዱ ዘርፍ ለውጥ ለማምጣት በትኩረትና በህብረት መዝጋት እንደሚገባ መገለጹን ከቢሮ ማህበራዊ ትስስር ገጽ የተገኘው መረጃ ያሳያል። የኮሪደር ልማቱ ትስስርን የሚያጎለብቱ ዘመናዊ የቴክኖሎጂ መሰረተ ልማቶች ተግባራዊ የተደረገበት ነው ተባለ። በአዲስ አበባ ከተማ እየተከናወነ ያለው የኮሪደር ልማት ትስስርን የሚያሳድጉ ዘመናዊ የቴክኖሎጂ መሰረተ ልማቶች ተግባራዊ የተደረገበት መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ይህ የተባለው የኢትዮጵያ ቴክኖሎጂ ኤክስፖ 2025 በተከፈተበት ወቅት ሲሆን ኢትዮጵያ ለዘርፉ እንዲህ አይነት ኤክስፖዎችን ልምዶችን ለመለዋወጥና ፈጠራን ለማሳደግ
አጋዥ ናቸውም ተብሏል። የኢትዮጵያ ቴክኖሎጂ ኤክስፖን የከፈቱት ፕሬዝዳንት ታዬ አጽቀሥላሴ የኮሪደር ልማቱ ትስስርን የሚያሳድጉ ዘመናዊ የቴክኖሎጂ መሰረተ ልማቶች ተግባራዊ የተደረገበት ነው ሲሉም ገልጸዋል። በተጨማሪም ዘርፉን ለማሳደግ የገንዘብ ድጋፍ አስፈላጊ መሆኑን በማንሳት ሀገር በቀል ኩባንያዎችም በዘርፉ የሚያደርጉትን ተሳትፎ ከፍ እንዲያደርጉም ፕሬዝዳንቱ ጠይቀዋል። የማክሮ ኢኮኖሚ ማሻሻያው በእንስሳት ተዋጽኦ ገቢ ላይ ለውጥ ማምጣቱ ተገለጸ። የማክሮ ኢኮኖሚ ማሻሻያው ከስጋና ከወተት የሚገኘውን ገቢ በከፍተኛ ሁኔታ እያሳደገው ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በኢትዮጵያ ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያውና በውጭ ንግዱ ላይ የተከናወነው የቁጥጥር ስራ ከቁም እንስሳት እንዲሁም ስጋና ወተት የሚገኘውን ገቢ በከፍተኛ ሁኔታ እያሳደገው እንደሚገኝ ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር የህዝብ ግንኙነት ዳይሬክተር ወንድሙ ፍላቴ እንደገለጹት ኢትዮጵያ ቁም እንስሳት፣ ስጋና የወተት ምርቶችን ለውጭ ገበያ በማቅረብ ከዘርፉ የውጭ ምንዛሬ እንደሚገኝ በማንሳት በዘርፉ በተከናወኑ ከፍተኛ ስራዎችም በበጀት ዓመቱ 9 ወራት 406 ሺህ የቁም እንስሳትና 23986 ቶን የስጋና ወተት ምርት በመላክ 128 ሚሊዮን ዶላር ገቢ ማግኘት መቻሉን ተናግረዋል። በቁም እንስሳት፣ በስጋና ወተት እንዲሁም በመኖ ዘርፍ ለማግኘት የታቀደው እቅድ አፈጻጸም ከባለፈው ዓመት ሲነጻጸር በሁሉም መስክ ከፍተኛ መሆኑን የጠቀሱት ዳይሬክተሩ ይህም ለውጥ የማክሮ ኢኮኖሚ ማሻሻያው የዶላር ምንዛሬ በገበያ እንዲወሰንና ላኪዎችን ማበረታታቱ እንዲሁም በወጪና ገቢ ምርቶች ላይ የሚደረገው የምርት ጥራት ቁጥጥር ምክንያት የመጣ መሆኑን ተናግረዋል። የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ሐሚድ ጀማል በበኩላቸው በዓለም ገበያ ውስጥ ተወዳዳሪ መሆን የሚቻለው የምርት ጥራትና ደህንነትን መጠበቅ ሲቻል መሆኑን ጠቁመው በዚህም ለውጭ ገበያ የሚቀርቡ የቁም እንስሳትና ስጋ ምርቶች ጥራታቸውንና ደህንነታቸውን የጠበቁ ስለመሆናቸው ማረጋገጫ የመስጠት ተግባር እየተከናወነ መሆኑን፣ ይህም በህገወጥ መንገድ ሲወጡ የነበሩ እንስሳት በህጋዊ መንገድ እንዲወጡ ማስቻሉን አመላክተዋል። የምርት ጥራትን መጠበቅ በዓለም ገበያ ውስጥ ተወዳዳሪነትን የሚጨምር ከመሆኑም ባለፈ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገውን ጥረት የሚደግፍ መሆኑን፣ በተያያዘም የማክሮ ኢኮኖሚ ማሻሻያ ለውጥ ከመጣባቸው ዘርፎች መካከል የእንስሳት የውጭ ንግድ አንዱ መሆኑን የኢትዮጵያ ዜና አገልግሎት ዘግቧል። ያልተገባ ባህሪን ተላብሰው የሚያሽከረክሩ አሽከርካሪዎች ላይ እርምጃ ሊወሰድባቸው መሆኑ ተሰማ። በዚህም ለአደጋ የሚያጋልጥ ድርጊት እየፈጸሙ የሚያሽከረክሩ አሽከርካሪዎች ላይ ከባድ እርምጃ ሊወሰድባቸው እንደሆነ የተነገረ ሲሆን እንዲህ አይነት ባህሪ ያላቸውን አሽከርካሪዎች ከዚህ ቀደም በመንገድ ላይ በማስቆም ተገቢ የሆነ እርምጃ እየተወሰደባቸው እንዳልነበርም ተገልጿል። አሁን በማህበራዊ ድረገጾች ላይ ሳይቀር ከአሽከርካሪ የማይጠበቁ ለአደጋ በሚያጋልጡ መንገዶች ላይ የተለያዩ ስነ ምግባርን ያልተከተሉ ባህሪዎች ተስተውለዋል። ይህንንም ተከትሎ ለአደጋ መንስኤ መሆን የሚችል ማንኛውንም ድርጊት የሚፈጽሙ አሽከርካሪዎች ከዚህ እንቅስቃሴያቸው እንዲቆጠቡም በትናንትናው ዕለት ማሳሰቢያ መሰጠቱ ተሰምቷል። በዚህም ቀበቶ ሳያደርጉ በሁለቱም ጆሮአቸው ኤርፎን አድርገው እንዲሁም በመኪና ውስጥ ተንቀሳቃሽ ምስል እየተመለከቱ ማሽከርከርም በጥብቅ የተከለከለ መሆኑ ተነግሯል። ህብረተሰቡም እንዲህ አይነት ማለትም ያልተገባ ባህሪን ተላብሰው የሚያሽከረክሩ አሽከርካሪዎችን ሲመለከትም በ6227 ነጻ የስልክ መስመር ጥቆማ እንዲሰጡ ጥሪ ቀርቧል። ለአብነትም ሰሞኑን ባልተገባ መንገድ እያሽከረከረ በማህበራዊ ሚዲያ ድረገጽ ላይ ያጋራውን አሽከርካሪ በሚኒስቴር ደረጃ እየተፈለገ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አሽከርካሪውን ለጠቆመኝ ወሮታውን እከፍላለሁ ማለቱ የሚታወስ ነው። ሐሰተኛ የትምህርት ማስረጃ የማጣራት ስራ ተጠናክሮ መቀጠሉ ተገለጸ። በአማራ ክልል የተጀመረው ሐሰተኛ የትምህርት ማስረጃ የማጣራት ስራ እየተከናወነ መሆኑን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታውቋል። የሐሰተኛ የትምህርት ማስረጃ ማጣራት ስራው በ3 ዙር እንደሚከናወን የተጠቀሰ ሲሆን በመጀመሪያው ዙር የክልሉ ከፍተኛ አመራሮች ማስረጃ ላይ ማጣራት እንደሚደረግ፣ በዚህ ሂደትም የክልሉ ርዕሰ መስተዳደር አረጋ ከበደን ጨምሮ ከፍተኛ አመራሮች የትምህርት ማስረጃቸውን ለኮሚቴው ማስረከባቸው ተገልጿል። በሁለተኛው ዙር ደግሞ በክልል ደረጃ ያሉ የመንግስት ሰራተኞች እንዲሁም በሶስተኛው ዙር የዞን የወረዳና የቀበሌ ባለሙያዎች ማስረጃ ማጣራት እንደሚከናወን ከክልሉ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን የተገኘው መረጃ ያመላክታል። የኮሚሽኑ ኮሚሽነር ወይዘሮ ባንቻምላክ ገብረ ማርያም
ለክልል ተቋማት የሰው ኃይል ባለሙያዎች ስለ ሐሰተኛ የትምህርት ማስረጃ ማጣራት ስልጠና ለመስጠት በተዘጋጀው መድረክ እንደገለጹት ሐሰተኛ የትምህርት ማስረጃዎችን ለማጣራት የተቋቋመው ኮሚቴ ስራውን እያከናወነ እንደሚገኝ ተናግረዋል። የሐሰተኛ ማስረጃ ማጣራት ስራው በዋናነት ብቁ የሰው ኃይል ለመገንባት ወሳኝ መሆኑን ገልጸው ሐሰተኛ ማስረጃ በሚገኝባቸው አመራሮችና ባለሙያዎች ላይ ተገቢው እርምጃ እንደሚወሰድም ኮሚሽነሯ ጠቁመዋል። በክልሉ ከግማሽ ሚሊዮን በላይ የመንግስት ሰራተኞች ቢኖሩም የማጣራት ስራውን ባጠረ ጊዜ ለማጠናቀቅ እየተሰራ መሆኑ የተገለጸ ሲሆን ሐሰተኛ የትምህርት ማስረጃ የማጣራት ስራ ሚያዝያ 15 ቀን 2017 ዓ.ም መጀመሩ የሚታወስ ነው። መሬት ወስደው ለዓመታት ሳያለሙ በቆዩ 96 ፕሮጀክቶች ላይ እርምጃ የተወሰደ ሲሆን የ34ቱ ፕሮጀክቶች ደግሞ ውላቸው መቋረጡ ተገለጸ። ቦታ ተረክበው ለዓመታት ሳያለሙ በቆዩ 96 ፕሮጀክቶች ላይ ህጋዊ እርምጃ መወሰዱን የደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮ አስታውቋል። ለኢንቨስትመንት ተብለው የተወሰዱ ቦታዎችን ሳያለሙ ማስቀመጥ እንደማይቻልና አግባብ እንዳልሆነ ደግሞ የቢሮው ኃላፊ ወይዘሮ አጸደ አይዛ ተናግረዋል። ይሁን እንጂ በክልሉ የወሰዱትን መሬት ሳያለሙ ለዓመታት አጥረው ባስቀመጡ 96 ፕሮጀክቶች ላይ ህጋዊ እርምጃ መወሰዱን ኃላፊዋ ገልጸዋል። ከነዚህም መካከል 34 ፕሮጀክቶች ውላቸው እንዲቋረጥ የተደረገ ሲሆን ቀሪዎቹ ላይ ደግሞ የማስጠንቀቂያ እርምጃ የተወሰደ መሆኑንም አስታውቀዋል። በክልሉ በግብርናና በአገልግሎት እንዲሁም በኢንዱስትሪ ዘርፎች ከ1700 በላይ የኢንቨስትመንት ፕሮጀክቶች ስራ ላይ መሆናቸው የተመላከተ ሲሆን የኢንቨስትመንት ስራዎችም ከ120 ሺህ በላይ ዜጎች የስራ ዕድል እንደተፈጠረላቸውም ተጠቁሟል። ከቀረቡ 1144 የግብር አቤቱታዎች 686 መዝገቦች መታየታቸው ተገለጸ። በዚህም ባለፉት 9 ወራት ከቀረቡለት ከ1444 የግብር አቤቱታ መዝገቦች ከ3.3 ቢሊዮን ብር በላይ በሚያወጡ 686 መዝገቦች ላይ ውሳኔ ማሳለፉን የታክስ ይግባኝ ኮሚሽን ገልጿል። ከነዚህ መዝገቦች ገሚሶቹ ለመንግስት የተወሰኑ፣ ገሚሶቹ ደግሞ ለቅሬታ አቅራቢዎቹ የተወሰኑ ናቸውም ተብሏል። የግብር አከፋፈልና የጉምሩክ ጉዳዮችን በተመለከተ ግብር ከፋዩ ማህበረሰብ የሚያቀርባቸው ቅሬታዎችን በመመርመርና ሁለቱን በማከራከር በገለልተኝነት ፍትሐዊ ውሳኔዎችን እየሰጠ መሆኑንም ኮሚሽኑ በሰጠው መግለጫ ጠቅሷል። ከዚህም ውስጥ 295 መዝገቦችን ለመንግስት አካላት ማለትም ለገቢ ሰብሳቢ መስሪያ ቤትና ለጉምሩክ ኮሚሽን ሲወስን 232 መዝገቦችን ደግሞ ለቅሬታ አቅራቢ ግለሰቦች መወሰኑም ተጠቁሟል። ኮሚሽኑ ሁለቱንም ወገን በማከራከር የመንግስት አካላትን ውሳኔ እስከ መሻር የደረሰ ውሳኔ ማሳለፍ ስልጣን ያለው እንዲሁም ከየትኛውም የመንግስት አካላት ጋር ግንኙነት የሌለው ነው የተባለ ሲሆን በፌዴራልና በአዲስ አበባ ከተማ ደረጃ የቅሬታ ማቅረቢያ ቢሮዎች እንዳሉትም ተገልጿል። አንድ የግብር ቅሬታ በ4 ወራት ጊዜ ውስጥ ቀርቦ ውሳኔ ማግኘት አለበት ያሉት የታክስ ይግባኝ ኮሚሽን ፕሬዝዳንት አቶ ሙሉጌታ በኮሚሽኑ የገቢዎች ሚኒስቴርንና የጉምሩክ ኮሚሽንን ውሳኔ ሽረን ገንዘቡ ለቅሬታ አቅራቢው ተመላሽ እንዲሆን የአፈጻጸም መመሪያ ብንሰጥም መስሪያ ቤቶቹ ሳይፈጽሙት ለረጅም ጊዜ ይቆያል። ይህንን ችግር ለመፍታትም ይግባኝ ባዩ የተወሰነለትን እንዲያገኝ ለማድረግ እየተነጋገርን ነው ሲሉም ገልጸዋል። የቅሬታ አቀራረብ ሂደቱም በተለይ የግብር ጉዳይ ከሆነ ቅሬታው በገቢ ሰብሳቢ መስሪያ ቤቱ ቀርቦና ታይቶ ካልተፈታ ነው የሚሉት ኃላፊው ወደ ኮሚሽኑ ሲቀርብ በኮሚሽኑ ችሎት ሁለቱንም ወገኖች በማከራከር ውሳኔ እንደሚሰጥም አብራርተዋል። የገለልተኝነቱን ጉዳይ በተመለከተም የኮሚሽኑን ውሳኔ እንዲያስፈጽሙ ቅሬታ ለቀረበባቸው ቢሮዎች የሚላክ ሲሆን ጉዳዩ ከኮሚሽኑ አልፎ ወደ ፍርድ ቤት የሚመራው በውስጡ የሕግ ስህተት እንደሆነና በዚህ ዓመትም 17 ጉዳዮች ወደ ፍርድ ቤት እንዲሄዱ መደረጉ ተገልጿል። የታክስ ይግባኝ ኮሚሽን ተጠሪነቱ ለፍትህ ሚኒስቴር የሆነ የፕሬዝዳንቱና የዳኞች ሹመት የአሰራር መመሪያ የሚሰጠውም በጠቅላይ ሚኒስትሩ እንደሆነ ከሸገር ሬዲዮ የተሰማው መረጃ ያመላክታል። ሀገሪቱ በሳይበር ጥቃቶች ምክንያት ከ10 ትሪሊየን ዶላር በላይ ማጣቷ ተሰማ። የተባበሩት አረብ ኤምሬትስ ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊየን ዶላር በላይ ማጣቷን የሀገሪቱ የሳይበር ደህንነት ኃላፊ ዶክተር ሙሐመድ አልኳይት መናገራቸው ተሰምቷል።
የሳይበር ደህንነት ሁልጊዜም ልንጠብቀውና ልንጠነቀቀው የሚገባ ለጥቃቶችም እንዴት ምላሽ መስጠት እንደሚቻል መዘጋጀት አስፈላጊ ነውም ተብሏል። ይህንንም ተከትሎ በሳይበር ምህዳሩ የሚስተዋሉ ጥቃቶች ቅጽበታዊ ናቸው የሚሉት ኃላፊው የተባበሩት አረብ ኤምሬትስ ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ አጥታለች ብለዋል። ይህም የተባለው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና ኢንፎርሜሽን መረብ ደህንነት አስተዳደር ባዘጋጁት የኢትዮጵያ ቴክኖሎጂ ኤክስፖ ላይ ሲሆን የሳይበር ደህንነት ሁልጊዜ ሊጠበቅ የሚገባው ነው ሲሉ የተባበሩት አረብ ኤምሬትስ የሳይበር ደህንነት ኃላፊው ተናግረዋል። በሳይበር ምህዳሩ የሚስተዋሉ ጥቃቶች ቅጽበታዊ ናቸው ያሉት ኃላፊው የተባበሩት አረብ ኤምሬትስ ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ አጥታለች ብለዋል። የሳይበር ደህንነት ኃላፊ ዶክተር መሐመድ አክለውም የምንኖረው በጂኦፖለቲካዊ ለውጥና ግጭቶች በዙሪያችን በተንሰራፋበት ጊዜ ነው ብለው ለዚህም ወሳኝ የሆኑ መሰረተ ልማቶችን በማስፋፋት የሳይበር ደህንነትን መጠበቅ እንደሚገባ ተናግረዋል። እንደ ኃላፊው ገለጻ አሁን ሁላችንም ጠንክረን ልንሰራውና ልናሳካው የሚገቡን በአስተዳደር በፖሊሲዎችና ሕጎችን በማሻሻል የዲጂታል ትራንስፎርሜሽንን ማረጋገጥ ነው ብለዋል። አንድ የውጭ ዜጋ ሐኪምን ጨምሮ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸው ተሰማ። ከሰሞነኛው የጤና ባለሙያዎች ከፊል የሥራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ገለጹ። ጥያቄውን ካነሱ የሕክምና ባለሙያዎች መካከልም አንድ ሱዳናዊ ሐኪም መኖሩ ተገልጿል። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ የገለጹ ሲሆን ሐኪሞች፣ ነርሶች፣ የላቦራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ፣ ለድብደባና ለእስራት እንደተዳረጉ ተናግረዋል። በተለያዩ የሀገሪቱ ክልሎች በርካታ የጤና ባለሙያዎች ሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸውንና የንቅናቄው አስተባባሪዎች ባሰባሰቡት መረጃ መሰረትም በቁጥጥር ስር ከዋሉት ባለሙያዎች መካከል 9ኙ ሴት የጤና ባለሙያዎች እንደሆኑም ተሰምቷል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎች ያነሱ ባለሙያዎች ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፊል የሥራ ማቆም አድማ መምታታቸውን ገልጸዋል። እስሮች የባለሙያዎችን ክብርና ሰብአዊነት በሚነካ መልኩ መፈጸሙን የተናገሩት የንቅናቄው አስተባባሪ የጤና ባለሙያዎችን ለማሸማቀቅ ሆስፒታሎች በጸጥታ ኃይሎች መከበባቸውና በሆስፒታሎችም ድንገተኛ ሕክምና አገልግሎቶች ሲሰጡ የነበሩ የጤና ባለሙያዎች በመታሰራቸው አገልግሎቶች መቋረጣቸውን በመጠቆም ከዚህ በኋላ ሊመጣ የሚችለው ቀውስ ግልጽ ነው በማለት አስጠንቅቀዋል። ትናንት ሐሙስ ምሽት መግለጫ ያወጣው ጤና ሚኒስቴር በበኩሉ ከፊል የሥራ ማቆም አድማው ተቀባይነት የሌለው በማለት እንቅስቃሴውን በሆደ ሰፊነት ሲያዩ መቆየቱንና በስራ ገበታቸው ላይ በማይገኙና ሁከትና ብጥብጥ በሚፈጥሩ የጤና ባለሙያዎች ላይ ሕጋዊ እርምጃ እወስዳለሁ ማለቱ የሚታወስ ሲሆን የንቅናቄው አስተባባሪዎችም ያልተጠበቀና ፖለቲካዊ መልክ የያዘ ሲሉ ገልጸውታል። ባለፉት ቀናት በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎችን ያወጡ ሲሆን ሬዚደንት ሐኪሞች ደግሞ የሕክምና ኮሌጆች ከሚያቀርቡት መኖሪያ ቤት ለቀው እንዲወጡ ተገልጿል። የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎችም ከመንግስት አዎንታዊ ምላሽ ባለማግኘታቸው ሙሉ ለሙሉ የስራ ማቆም አድማ ከሰኞ ጀምሮ ለመምታት የያዙትን እቅድ እንደሚገፉበት ለቢቢሲ መናገራቸው ተዘግቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ 2 የምሽት የቢዝነስና ማህበራዊ ጉዳዮች ዜናዎቻችን ቀደም ሲል የተከታተላችሁትን ይመስላል። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ምሽት እንዲሆንላችሁ እንመኛለን። ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን ገበያ ሚዲያ ተግቶ ይሰራል። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ
ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ።